የሰውነታችን ቆሻሻዎች እንዴት ይወገዳሉ? በጆዲ ባርኔት፣ ዶክተር ኦፍ ናቸሮፓቲ። ምግብ እንበላለን፣ መጠጥ እንጠጣለን። እነዚህ በሰውነታችን ውስጥ ይፈጫሉ ከዚያም ይቃጠሉና ኃይል ይሰጡናል። የተወሰኑት አዳዲስ ሴሎች ይሰራባቸዋል፣ የተወሰኑት ለበሽታ መከላከያነት ያገለግላሉ ወዘተ። ታዲያ እነዚህ ምግቦችና መጠጦች ሲፋጩ፣ ሲሰባበሩ እና ሲቃጠሉ ተረፈ ምርት ቆሻሻ ይኖራቸዋል። እነዚህን ቆሻሻዎች ሰውነታችን በተለያዩ መንገዶች ያስወግዳቸዋል። ይህንን ሥራ የሚሰሩ የሰውነታችን ክፍሎች የሊምፋቲክ ስርዓት፣ ጉበት፣ ኩላሊት፣ ትልቁ አንጀት፣ የላብ እጢዎች እና የዘይት እጢዎች አክኒ ናቸው። ሰውነታችን ቆሻሻዎችን ማስወገጃ ክፍሎች ባይኖሩት በራሱ ቆሻሻዎች ተዘፍቆና ተመርዞ በሕይወት መቆየት አይችልም ነበር። ብዙ ሰዎች ከእነዚህ የቆሻሻ ማስወገጃ ክፍሎቻቸው አንዱ ወይንም ሁለቱ ሊደፈኑ አደጋ ላይ ሆነው ነው የሚገኙት። ልክ እንደ መኪና የሰውነታችን የውስጥ ክፍል እየቆሸሸ ሲሄድ ጤናችን እየወረደ ይመጣል። ከእነዚህ ቆሻሻ ማስወገጃ የሰውነታችን ክፍሎች አንዱ አፈጻጸም በ10 ወይንም 20% ቢወርድ የሰውነታችን አቅም ቀስ በቀስ እየወረደ ይመጣል። ከዚያም ጤናችን እየወረደ ይመጣል። አንዱ የቆሻሻ ማስወገጃ ክፍል ሲጎዳ ሌሎቹ የቆሻሻ ማስወገጃ ክፍሎች ላይ ተጨማሪ ጫና ያሳድራል። አንድ ህመምተኛ መጥቶ የቆዳ በሽታ፣ አክኒ፣ ኤግዘማ ወይንም ሰራያሲስ ይዞኛል ሲል ሁልጊዜም የማደርገው ነገር ትልቁን አንጀት ማጽዳት ነው። ከዚያም የቆዳውን በሽታ አክማለሁ። ብዙ ሐኪሞች ግን መጀመሪያ የቆዳውን በሽታ ነው የሚያክሙት። በቀን ውስጥ በሺዎች ለሚቆጠሩ መርዛማ ኬሚካሎች ተጋላጭ ነን። እነዚህ ኬሚካሎች በሰውነታችን ውስጥ ሲከማቹ ጉዳት ማድረስ ይጀምራሉ። ብዙዎቻችን የተመጣጠነ ምግብ ስለማንመገብ የበሽታ መከላከያ ስርዓታችን ደካማ ነው። ስለዚህ እነዚህን ኬሚካሎች ማስወገድ ይከብደዋል። ይህን ጊዜ ሰውነታችን እነዚህን ኬሚካሎች ጉዳት እንዳያደርሱ ያከማቻቸዋል ወይንም ወደ ሌላ ኬሚካል ይቀይራቸዋል። በሰውነታችን ውስጥ ያለው የስብ ክምችት፣ ፈሳሽ የቋጠሩ ከረጢቶች፣ ትርፍ ስጋዎች፣ የደከሙ የሰውነት ክፍሎችና ቲሹዎች የእነዚህ ኬሚካሎች ማጠራቀሚያ ቋት ይሆናሉ። ከዚያም እነዚህን ለማስወገድ የቀዶ ጥገና አስፈላጊ ይሆናል። የሰውነታችን ሊምፋቲክ ስርዓት። የሰውነታችን ሊምፋቲክ ስርዓት ማለት የሰውነታችን ሴሎች ወይንም ቲሹዎች የሚታጠቡበት ወንዝ እንደማለት ነው። ፍሬሽ፣ ንጹህ፣ ጠቃሚ ንጥረ ነገሮችን የያዘ ፈሳሽ፣ የሊምፍ ፈሳሽ፣ ካፒላሪስ ከሚባሉ ጥቃቅን የደም ቱቦዎች ወደ ቲሹዎች አካባቢ ይፈስሳል። ሴሎቻችን ከዚህ ፈሳሽ ላይ ኦክስጅን ጋዝን እና ንጥረ ነገሮችን ይወስዳሉ። ቆሻሻዎችንም ፈሳሹ ውስጥ ይደፋሉ። ከዚያም የተወሰነው የሊምፍ ፈሳሽ ካርቦን ዳይኦክሳይድ ጋዝን፣ አሲዶችን እና ሌሎች ቆሻሻዎችን ይዞ ወደ ጥቃቅን የደም ቱቦዎች ይገባል። እነዚህ ቆሻሻዎች በሳምባችንና ኩላሊታችን እንዲወገዱ ይደረጋል። የተወሰነው የሊምፍ ፈሳሽ ደግሞ ሊምፋቲክ ካፒላሪስ በሚባሉ ጥቃቅን የሊምፍ ቱቦዎች ይገቡና ሊምፍ ኖድ ወደሚባሉ ቋቶች ይገባሉ። እነዚህ ቋቶች ትናንሽ ቆሻሻ ማጣሪያ ገንዳዎች ናቸው። የነጭ ደም ሴሎች እዚህ ገንዳ ላይ ቆሻሻዎችንና ጎጂ ተዋሲያንን እየለቀሙ ይውጣሉ። ከዚያም የተጣራው ይህ የሊምፍ ፈሳሽ ከአንገታችን ስር ከታይሮይድ እጢ ጎን ወደ የደም ዝውውር ስርዓት ይገባል። ከታይሮይድ እጢ የሚመነጨው አዮዲን ይህንን ፈሳሽ የበለጠ ያክመዋል። ከሊምፍ ስርዓት ባሻገር ቆሻሻን የሚያስወግዱ 4 የሰውነታችን ኦርጋኖች፣ ክፍሎች አሉ። እነዚህም ትልቁ አንጀት፣ ኮሎን፣ የአንጀታችን ግድግዳዎች የምግብ ንጥረ ነገርን መውሰድ ብቻ ሳይሆን መርዛማ ኬሚካሎችንና ጎጂ ተዋሲያን ወደ ደም እንዳይገቡ ይከላከላሉ።
እነዚህ ግድግዳዎች ብዙ መርዛማና ጎጂ ነገሮች ወደ ደም ለመግባት ሲበዙባቸው ግድግዳዎቹ እየተጎዱ ይመጣሉ። ይህን ጊዜ ምግብን መፍታትና የምግብ ንጥረ ነገሮችን መውሰድ እያቃታቸው ይመጣል። ይህን ጊዜ እንደ ክሮንስ ዲዚዝ፣ ሲሊያክ እና አልሰራቲቭ ኮላይቲስ በሽታዎች ይከሰታሉ። እነዚህ በሽታዎች መርዞች በአንጀት ግድግዳ ማለፍ እንዲችሉ፣ ከዚያም ወደ ደም እና የሊምፍ ፈሳሽ ይቀላቀላሉ እያደረጉ ይሄዳሉ። ይህ ክስተት ሊኪ ጋት ሲንድሮም ይባላል። ይህም ሁሉም የሰውነታችን ክፍሎች ላይ እየጨመረ የሚሄድ ችግር ያመጣል። ጉበታችን፣ ሊቨር፣ ከአንጀታችን የሚወጣው ደም ሁሉ መጀመሪያ ወደ ጉበታችን ነው የሚገባው። ጉበታችን ከአንጀት አምልጠው የመጡትን መርዞች ይሰባብራቸውና ጎጂ እንዳይሆኑ ያደርጋቸዋል። ጉበታችን በመቶዎች የሚቆጠሩ የኢንዛይም ስርዓት አሉት። እነዚህ ከአንጀት አምልጠው የመጡትን መርዞች ይሰባብሯቸውና ጎጂ እንዳይሆኑ ያደርጓቸዋል። የሚያስፈልጉንንም ንጥረ ነገሮች ያዘጋጃሉ። የብዙዎቻችን አኗኗር ዘይቤ የጉበትን ሥራ አድካሚና አስቸጋሪ ያደርገዋል። ጉበታችን ብዙ ችግሮችን ችሎ ከቆየ በኋላ ከአቅሙ በላይ ሲሆንበት መታመም ይጀምራል። ይህን ጊዜ የሚከተሉት የበሽታ ስሜቶች ይሰሙናል። ተደጋጋሚ ራስ ምታት፣ ቀርፋፋ መሆን፣ ከፍተኛ ድካም፣ የቆዳ ችግር ወይንም በሽታ፣ ለምሳሌ ኤግዘማ እና አክኒ፣ ክብደት መጨመር፣ የሆድ መነፋት፣ የኮሌስትሮል ችግሮች፣ የታይሮይድ ችግሮች፣ ከወር አበባ በኋላ መታመም፣ ኩላሊት፣ ኪድኒ፣ ከአንጀታችን እና ከጉበታችን ያመለጡ መርዞች ወደ ኩላሊት ይገባሉ። ኩላሊታችንም መርዞች ሲበዙበት እየተጎዳ ይመጣል። የሽንት ቱቦና ከረጢት በመርዞች ሲጎዳ ሽንታችንን መቆጣጠር ያቅተናል። በተጨማሪም ስንሸና ያቃጥለናል። ተደጋጋሚ የኩላሊትና የፊኛ ኢንፌክሽኖች ያጋጥሙናል። የቆዳ ችግሮች፣ ፈሳሽ መያዝ እና እብጠት ማስከተል፣ የሊምፍ ኖዶች ማበጥ እና የመራቢያ ክፍሎች ችግሮች ሁሉ ከቆሻሻ ማስወገጃ ክፍሎች ችግር የሚመጡ ናቸው። ሴቶች የወር አበባ ትልቅ ህመም እያስከተለባችሁ ከሆነ ምናልባትም ጫና የበዛበት ኩላሊት፣ ጫና የበዛበት ጉበት እና የሚያሾልክ አንጀት ስላላችሁ ሊሆን ይችላል። ወደ እኔ የሚመጡት አብዛኞቹ ህመምተኞች የደማቸው ይዘት አሲዳማ ነው። አሲድን የሚያስወግደው ኩላሊታችን ነው። ነገር ግን አንጀታችን እና ጉበታችን መርዞችን በደንብ እያስወገዱ ካልሆነ ኩላሊታችን ላይ ጫና ለሚበዛ የተወሰኑ አሲዶችን ኩላሊታችን ሳያጣራቸው ይቀራል። ይህን ጊዜ ሰውነታችን ፖታሺየም እና ማግኔዥየምን ከአጥንት እና ጡንቻ ወስዶ ይህንን አሲድ ማጥፊያ ይጠቀምባቸዋል። ይህም የጡንቻ መሸማቀቅ እና የአጥንት መሳሳት ችግሮችን ያስከትላል። ማሰል ክራምፕስ እና ኦስቲዮፖሮሲስ። ይህም የጡንቻ መወጠርን፣ ራስ ምታትን፣ የጀርባ ህመምን፣ የእግርና መገጣጠሚያ ህመምን ይጨምራል። ሰውነታችን አሲድን ማምከኛ ብዙ ካልሽየም ስለሚጠቀም በኩላሊታችን ውስጥ የካልሽየም ክምችት የኩላሊት ጠጠር በሽታን ያስከትላል። ቆዳችን ስኪን ቆዳችን የመጨረሻው የቆሻሻ ማስወገጃ ክፍል ነው። ሲያልበን ብዙ በውሃ ውስጥ የሚሟሙ ቆሻሻዎች በላብ መልክ ከሰውነታችን ይወገዳሉ። ብዙ ጊዜ ሲያተኩሰን እና ሲያልበን ሰውነታችን ቆሻሻ እያስወገደ ነው። አንዳንዴ ወደ እኔ የሚመጡትን ህመምተኞች በኤፕሶም ጨው፣ ዝንጅብል ገንዳ ውስጥ ሆነው የውሸት ትኩሳት እንዲፈጥሩ እመክራለሁ። በተጨማሪም ፋር ኢንፍራሬድ ሶና እንዲወስዱ እመክራለሁ። ኩላሊታችን የመድከም ምልክት ሲያሳይ እነዚህ ነገሮች በተወሰነ ረገድ ጫና ይቀንሱለታል። ቆዳችንን ለስላሳ የሚያደርገው ቅባት ቆዳችን ስር በሚገኙ የቅባት ቱቦ ውስጥ አልፈው ቆዳችንን ያለሰልሳሉ። እነዚህ የቅባት ማስተላለፊያ ቱቦዎች በቅባቱ ውስጥ የሚሟሙ መርዞችን ለማስወገጃነትም ያገለግላሉ። በተለምዶ ጉበታችን እነዚህን በቅባቱ ውስጥ ብቻ የሚሟሙ መርዞችን ሰባብሮ በውሃ ውስጥ
መሟሟት እንዲችሉ ያደርጋቸዋል። ኩላሊታችን እነዚህን በሽንት በኩል ያስወግዳቸዋል። ጉበታችን ይህንን ሥራ መስራት ሲያቅተው ሰውነታችን እነዚህን በቅባት ውስጥ ብቻ የሚሟሙትን መርዞች በቅባት ማስተላለፊያ ቱቦዎች በኩል እንዲያስወግዳቸው ለቆዳ ሥራውን አሳልፎ ይሰጣል። ቆዳችንም ይህንን ሥራ ሲሰራ ቡግር፣ ብላክሄድስ፣ ቡግንጅ፣ ፒምፕልስ ያወጣል። እነዚህ ቆሻሻ የቋጠሩ ቆዳችን ስር ያሉ እባጮች ያሳክኩናል። ስለዚህ እንደዚህ አይነት ነገሮች ቆዳችን ላይ ሲወጡ እነሱን ለማጥፋት ቅባት መቀባት ዋናውን ችግር አያጠፋውም። ዋናው መፍትሄ ከአንጀታችን ጀምረን የቆሻሻ ማስወገጃ ክፍሎቻችንን ማጽዳት ይኖርብናል።